ቅድስት ሆይ ለምኝልን። አንቀጸ ብርሃን ሊቅ ኢትዮጵያ ቅዱስ ያሬድ የደረሰው የአምላክ እናት ምስጋና ለሁለተኛ ፍራይ ለአምላክ እናት ምስጋና ነው። አገልግሎት ይገባታል። ቅድስት ሆይ ንጽሕት ነሽ፣ የተመሰገንሽ እና የተባረክሽ ነሽ፣ የከበርሽ እና ከፍ ከፍ ያለሽ ነሽ። የብርሃን መውጫ ትምሰላለሽ ነሽ። አምላክን የወለድሽ እመቤታችን ድንግል ማርያም የተለየሽ የመለኮት ማኅፀን ነሽ። ከፍጥረት ሁሉ ይልቅ የከበርሽ ሆይ አብ የወደደሽ ወልድ ያደረብሽ መንፈስ ቅዱስ ያረፈብሽ የጸለለብሽ ተባልሽ። በምድር ላይ ከፍተኛ አርያም የሆንሽ ከሰማይ በላይ ያለ አርያም የልዑል ስፍራ ምትክ አንቺ ነሽ። ቅዱሳን ነቢያት፣ ካህናት፣ ነገሥታት አንቺ ምሳሌ አድርጎ በውስጧ የኪዳን ጽላት ያለባትን ቅድስተ ቅዱሳን የተለየችውን ሰሩ። ቅድስት ሆይ ልጅሽ ይቅርታውን ያድለን ዘንድ ለምኝልን። የአምላክ ልጅ ከአንቺ ሰው ስለመሆኑ ስለ አንቺ ከምድር ወደ አርያም ወደ መንግሥተ ሰማያት የቀረበት ነው። በአንቺና በልጅሽ ስም የቀረበት ነው። አስሩ ቃላት ፍታቶች የተጻፉ የፍጥረታት ሁሉ ጌታ አምላክ ልጅ በማኅፀንሽ አደረ። በሥልጣኑ አጸናሽ። መንፈስ ቅዱስ ጸለለብሽ፣ አነጻሽ። የልዑል ኃይል አጸናሽ። ኢየሱስ አንቺን ሥጋ ለበሰ። በታላቅ ቃል ጮኾ በመጻፈ የሕይወቷ ምንጭ ከወዲያ ይፈልቃልና ለማንም የተጠማ ቢኖር ወደ እኔ መጥቶ ይጠጣ አለ። ቅድስት ሆይ ልጅሽ ይቅርታውን ያድለን ዘንድ ለምኝልን። አብ አስቀድሞ በወጣ ነገር ይወጣ የተባሉ በእግዚአብሔር ጣቶች የተጻፉ አስሩ ቃላት ናቸው። ልጅሽ ጌታችን መድኃኒታችን ኢየሱስ ክርስቶስ አንተ ብቻ አባት እንደሆነ እርሱ ብቻ ልጅህ እንደሆነ አስተማረን። እንዲሁም በሰማይነት በምድር አባት የለም ብለን እናምናለን። በመምጣቱ ከአባቱና ከእውነተኛ መንፈስ ጰራቅሊጦስ በቀር የሚያውቅ ሳይኖር ከሰማይ ወረደ ብለን እናምናለን። በማኅፀንሽ አደረና 9 ወር ተሸከምሽ። ሰማይ ደስ ተሰኙ፣ ምድር ደስ ተሰኘች። በልጅሽ መወለድ መላእክት ምስራችን ተናገረ። የሰማይ ጭፍራዎች መላእክት ምስጋና በሰማይ ለእግዚአብሔር ይሁን፣ በምድር ላይም ሰላም በሰውም እርሱ በሚፈቅደው እያሉ አመሰገኑ። እረኞችን ከቤተልሔም ካዩትና ከሰሙት የተነሳ አደነቁ። የጥበብ ሰዎች ብልሆች ሰዎች ልጅሽ ሊሰግዱለትና አንቺን ሊያገለግሉ ኮከብ አይቶ ከሩቅ አገር መጥቶ ከምስራቅ ጀምሮ መርቶ እስከ ቤተልሔም ያደረሳቸው ኮከብ ከአንቺ ከሕፃንሽ ጋር ባለሽው ቦታ ላይ ቆመ። እነዚያ ብልሆች ሰዎችም አይቶ በታላቅ ደስታ ደስ ተሰኙ። ወደ እርሱም ወደ ሕፃንሽ ገቡና በፊቱም ቆመው በምድር ላይ ወድቀው ሰገዱለት። ስጦታቸውንም ከፈቱና ወርቅ፣ ዕጣን፣ ከርቤ፣ እጅ መንሻ አድርገው አገቡለት። የወገኖችን ልመናቸውን ምጽዋታቸውን ተቀበል ዘንድ ኃጢአታቸውን ታስተሰርይላቸው ዘንድ የመጣ አምላካችን እጅ መንሻ አገባንልህ። ለክብረ ስምም ከአንተ የተገኘውን ዕጣን አቀረብንልህ አሉት። ቅድስት ሆይ ልጅሽ ይቅርታውን ያድለን ዘንድ ለምኝልን። ከንጹሐን ይልቅ ንጽሕት የሆንሽ አንቺ ነሽ። ከማይነቅዝ እንጨት እንደተሰራ በወርቅ እንደተለበጠ እና ዋጋው ብዙ በሆነ በሚያበራ ዕንቁ እንደተለበጠ ታቦት በቤተ መቅደስ ውስጥ ኖረሽ የተመረጠሽ ድንግል ነሽ። እንዲሁም ሆነሽ በቤተ መቅደስ ውስጥ ኖረሽ መላእክት ዘወትር ምግብሽን ያመጡ ነበረ። መላእክት የጎበኙሽ፣ እንዲሁም 12 ዓመት ኖረሽ መጠጥሽ ምን ተጠጥ ነበር። ምግብሽም የሰማይ ኅብስት ነበር። አባትሽ ዳዊት በማሲንቆ አመሰገነ። በትንቢት መንፈስ ቅዱስ በገና ደረደረ፣ እንዲህም ብሎ ዘመረ። ልጄ ሆይ ስሚኝ፣ ጆሮሽን አዘንብ። በሕዝብሽና አባትሽን በእርሺ ንጉሥ ውበትሽን ይወዳልና እርሱ ጌታሽ ነውና ለእርሱ ስገጂ ትሰግጃለሽም። ቅድስት ሆይ ልጅሽ ይቅርታውን ያድለን ዘንድ ለምኝልን። ከንጹሐን ካልበደሉ መላእክት ወገን እና በደል በሌለበት በሁሉ ጌታ ፊት የሚቆም ከደጋጎች መላእክት ወገን የሆነ መልአኩ ገብርኤል አበሰረሽ፣ እንዲህም አለሽ፣ ጸጋን ያገኘሽው ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነው። ከሴቶች ይልቅ የተባረክሽ ነሽ። የሁሉ ገዢ በሆነ በእግዚአብሔር ዘንድ ባለሟልነትን አግኝተሻል። እነሆ ትጸንሻለሽ፣ ልጅም ትወልጃለሽ፣ ስሙም ኢየሱስ ትዪዋለሽ። እርሱም ታላቅ የልዑል እግዚአብሔር ልጅ ይባላል። እግዚአብሔር አምላክም የአባቱ የዳዊት ዙፋን ይሰጠዋል። እርሱም በያዕቆብ ወገን ለዘላለሙ ይነግሣል። መንግሥቱም ፍጻሜ የለውም። መንፈስ ቅዱስ ያድርብሻል። የልዑል ኃይልም ይጸልልሻል። ከአንቺ የሚወለደውም ቅዱስ ነው። ቅድስት ሆይ ከአንቺ የተወለደው ይቅርታውን ያድለን ዘንድ ለምኝልን። የንጽሕና አዳራሽ የተለየሽ መቅደስ አንቺ ነሽ። የብርሃን መጋረጃ የማይመረመር የክብር ጌታ ዙፋን አንቺ ነሽ። ቅድስት ማርያም ሆይ መንፈስ ቅዱስ መጥቶ ስላደረብሽ እና የልዑል ኃይልም ስለጸለለሽ ቅድስተ ቅዱሳን የተለየች በሆነች መቅደስ እንመስልሻለን። የብርሃን መጋረጃ ነሽ ማለታችን ግን የአብ ቃል የሆነ መድኃኒታችን ኢየሱስ ክርስቶስ በማኅፀንሽ ስለተሰወረ ነው። ይህም በላዩ ሁሉ ጌታ ነው። የመላእክትና የመላእክት አለቆች፣ መናብርት፣ ስልጣናት፣ አጋዛን፣ ኃያላን፣ ሊቃውንት፣ መኳንንት የሚያመሰግኑት ነው። ልጅሽ በዚህ ዓለም በወለድሽው ጊዜ ዓይኖቻቸው ብዙ ከሆኑ ኪሩቤልና ክንፎቻቸው 6 ከሆኑ ሱራፌል በብረት ውስጥ ጋረደሽ። የብርሃን ድባባቸውን ከበበሽ። የመላእክት አለቃ የሚራይ ሠራዊትና የሰማይ ጭፍራዎች በመፍራትና በመንቀጥቀጥ በፊትሽ ቆሙ። በዚህ ዓለም ኪሩቤልና ሱራፌል በሰማይ ካለ ምስጋናቸው በቀድሞ ምስጋናቸው
ወገን ባልሆነ በሌላ በአዲስ ምስጋና አመሰገኑ። ፍጥረትን ሁሉ ሰብስቦ ያዘና የፍጥረታቱን ሁሉ የሚመግብ ጌታቸውን በብብትሽ ክንድሽ ተቀምጦ ጡቶችሽን እንደ ሕፃን ሲጠባ ባዩ ጊዜ በአርያም ፈለጉና በዚህ ዓለም እንደ ቀድሞ ከአባቱና ከመንፈስ ቅዱስ ጋር አገኙት። የጌታቸውን ትህትና ባዩ ጊዜ ዓይኖቻቸው ወደ ላይ ወደ አርያም ከፍ ከፍ አድርገው ክንፎቻቸውንም ዘርግተው ለሁሉ ጌታ ለአንተ በሰማይ ምስጋና ይገባል እያሉ ጌታቸውን አመሰገኑ። ዳግመኛም በዋሻው ውስጥ ከአንቺ ከሕፃንሽ ጋር አይተው በምድር ላይ ሰላም፣ ፍቅር፣ አንድነት ይሁን እያሉ ከአንቺ የነሳውን እኛ ስጋ ለብሶ ባዩ ጊዜ ሰውን ምንኛ ወደደ ብሎ ሰገዱለት። ነቢዩ ዳዊትም እንዲህ ብሎ ትንቢት ተናገረ። እግዚአብሔር በሰማይና በምድር ቦታውን በምድር ወደሚኖሩት ሁሉ ተመለከተ። የሰው ልጆችን ሁሉ ያየ፣ ንጉሥ ውበትሽን ወደደ። ዘላለም ማረፊያ የችነት መርጫታል፣ በእርሷም አድራለሁ አለ። ቅድስት ሆይ ልጅሽ ይቅርታውን ያድለን ዘንድ ለምኝልን። የተለየሽና ደግንሽ የተመሰገንሽና የተባረክሽ የከበርሽና ከፍ ከፍ ያለሽ የሕይወት ኅብስት ባለበት ወርቅ መሶብ እንመስልሻለን። የሕይወት ኅብስት ሕያዋን በቀኙ ካሉ ጻድቃን ጋር እርሱን ለሚያምኑ በእውነተኛ ፈቃደኛ ለሆኑ ልብ ከእርሱ ለሚበሉ ሁሉ ሕይወትን የሚሰጥ ከሰማይ ወረደ ነው። ቅድስት ሆይ ልጅሽ ይቅርታውን ያድለን ዘንድ ለምኝልን። የብልሃተኛ እጅ ያልሰራት በውስጧ መብራት የሚያበሩባት ወርቅ መቅረዝ አንቺ ነሽ። እርሱም ብርሃን ያበራባታል እንጂ ከብርሃን የተገኘ ብርሃን ወደ አንቺ መጥቶ አደረ። በአምላክነቱ በዓለሙን ላበራ ጨለማን ከሰዎች ላራቀ እኔ የዓለም ብርሃን ነኝ፣ ብርሃኔን እመኑ፣ ብርሃን ሳላችሁ ተመላለሱ ብሎ የሚደንቅ ቃሉ አዳነን። ቅድስት ሆይ ልጅሽ ይቅርታውን ያድለን ዘንድ ለምኝልን። ከሁሉ ጌታ የተገኘ የሁሉ ጌታ ከብርሃን የተገኘ ብርሃን በእውነት የሁሉ ጌታ የባህሪ አምላክ ከሆነ የተገኘ እውነተኛ የሁሉ ጌታ የተወለደ እንጂ የተፈጠረ አይደለ። በልዕልና ባነዋወሩ ከአባቱ ጋር የተተካከለ በሰማይ በምድር ያለ ሁሉ በእርሱ የተፈጠረ እኛ ሰዎችን ስለማዳን የወረደው ክርስቶስ ከቅድስት ድንግል ማርያም ፍጹም ሰው ሆኖ በመምጣቱ አበራልን፣ ፈጽሞ ደስታን አበሰረን፣ ነገረን፣ ወደ አባቱ አቀረበን፣ አስታረቀን፣ ወደ ሕይወት ጎዳና መራን። የዘላለም ሕይወት ሰጠን። ነቢዩ ኢሳያስ እርሱን በአመነ ከሕጉ የተነሳ በትንቢት አደነቀ። ሕግ በምድር ላይ ብርሃን ነው አለ። አረጋዊ ካህን የእግዚአብሔርን ትእዛዝ የጠበቀ ጻድቅና ንጹሕ ዘካርያስን ፈጽሞ አደነቀ። መናገርም ጀመረና እንዲህም አለ። አምላካችን በይቅርታውና በምሕረቱ በአርያም በልዕልና ሆኖ ጎበኘን። በጨለማና በሞት ጥላ ውስጥ ለሚኖሩት ብርሃኑን ይገልጽላቸው ዘንድ ተወለደ። ይቅር ይለን ይምረንም ዘንድ እግሮቻችን ወደ ሰላም መንገድ አቀናልን። ቅድስት ሆይ ልጅሽ ይቅርታውን ያድለን ዘንድ ለምኝልን። እመቤታችን የቅዱሳን የምእመናን ሁሉ ጸሎተውን ማጠናቸው ከምድር ወደ ሰማይ በሚያሳርግ የሰማይ ካህናት አለቆች እጅ ውስጥ ባለ የወርቅ ማጠናት እንመስልሻለን። እንዲሁም ስምሽን በመጥራት የሰውን ልጆች ልመና ወደ ልዩ ሶስት አብ ወልድ መንፈስ ቅዱስ ያሳርግ የወገኖችሽን ኃጢአታቸው ታስተሰርይ ዘንድ ከአብ ከወልድ ከመንፈስ ቅዱስ ተፈቅዶልሻል። ለሰው ልጆችም የዘላለም ሕይወት ድልድይ ትሆኚ ዘንድ የዓለም ሁሉ መድኃኒት ለምእመናን ወገኖችሽ መድኃኒታቸው ልትባይ ይገባሻል። ቅድስት ሆይ ልጅሽ ይቅርታውን ያድለን ዘንድ ለምኝልን። አንቺ የተባረክሽ ዕፅ ነሽ፣ የሕይወትና የድኅነት ዕፅ ነሽ። በገነት ውስጥ ባለ ዕፀ ሕይወትን ፈንታ በዚህ ዓለም የተጸውዖ ፍሬሽም የሕይወት ፍሬ ነው። በሚወዱት በሚያውቁት በዓለም ሰዎች ዘንድ የሚሸት መልካም መዓዛ ያለው አበባ ከአንቺ ታየ። ያውም ከርቤ፣ ምጽ፣ ስልክ የተባሉ ሽቶዎች በልብሶችሽ ላሉ ብሎ በበገና ነቢዩ ዳዊት ትንቢት የተናገረልሽ ነው። አባትሽ ሰለሞንም የአፍንጫው መዓዛ እንደ ነጭ ዕጣን መዓዛ ነው አለት። የምሕረት የሙሽራ የታጠረ ሸክልሽ መንገድሽ የታጠረ የተክል ናት፣ የታተመች ጉድጓድ ናት። ከሽቶ ከምን ጋር ሽቶ አለሽ? ኳ ከሚባል ሽቶ፣ ናርዶስ ከሚባል ሽቶ ጋር፣ ናርዶስ ከሚባል ሽቶ፣ ምጽ ከሚባል ሽቶ ጋር አለሽ። ቄጤማ፣ ታቄና፣ አምኖስ የተባሉ ሽቶዎች ከደጋ ሽቶዎች ጋር አሉሽ። ከሽቶዎች ሁሉ የሚበልጡ ከርቤና ዓለም የሚባሉ ከዚህ ሁሉ ሽቶዎች ጋር አሉሽ። የገነት ፈሳሽ ሆይ ከደጋ የሚፈስ ሕይወቷ መገኛ ነሽ። እውነት ነው። ቅድስት ሆይ ልጅሽ ይቅርታውን ያድለን ዘንድ ለምኝልን። ሳይተክሏት እና ውሃ ሳይጠጧት የለመለመች የአሮን በትር ነበረች። በቤተ መቅደስ ነበረች፣ ለካህናት ዝግጁ ያደረጋት ነበረች። አንቺን በቅድስናና በንጽህና ነጻሽ፣ እንደ አረጋዊ በቤተ መቅደስ ኖርሽ። ከቤተ መቅደስን በክብር በታላቅ ደስታ ወጣሽ። በእውነት ሕይወት ፍሬ ሆንሽን። ጌታችን መድኃኒታችን ኢየሱስ ክርስቶስ ከአንቺ ተገኘ። ቅድስት ሆይ ከመልአኩ እንደተረዳሽው ከወንድ ያለመገናኘት ልጅ አገኘሽ። መልአኩ መንፈስ ቅዱስ መጥቶ ያድርብሻል፣ የልዑል ኃይልም ይጸልልሻል ብሎ ነግሮሽ ነበርና። ቅድስት ሆይ ልጅሽ ይቅርታውን ያድለን ዘንድ ለምኝልን። ጸጋን የተመላሽና የደስታ መገኛ ሆይ በልጅሽ ስም ላመነ ለእኛ ለወንዶችና ለሴቶች አገልጋዮች ስለምኝ ዘንድ ይገባሻል። ይልቁንም ዓይኖቻቸው ብዙ ከሆኑ ኪሩቤልና ክንፎቻቸው 6 ከሆኑ ሱራፌል ግርማ የሚበልጥ መወደድ ግርማ አለሽ። እነዚያ ፊታቸውን ይሸፍናሉ፣ እግሮቻቸው የታምራት መስቀል አምሳያት ናቸው። ከልጅሽ መለኮት የሚያወጣ እሳት ያነዱ ዘንድ አንቺ ግን ለመለኮት ማደሪያ ነሽ። የመለኮት ባህሪ ላቃጠለሽ የእሳት ነበልባል ተሸክመሽ የመለኮት ባህሪ ላቃጠለሽ የመጨረሻ ሳይቃጠል
ዕጣ መሰልንሽ ሁለንተናውን ፈጽሞ እሳት የሆነ ኃያላን ጌታ እንደ ሕፃን ጴጥሮስ አላቃጠለሽን። ለክርስቲያን ወገኖችሽ በእውነት መመኪያሽን አንቺ ነሽ። አምላክ ልጅ ከአንቺ ሰው ስለመሆኑ በአንቺ ከምድር ወደ አርያም የቀረብን ሆነን በጸሎትሽ ለሚያምኑ ለሚያምኑ ምሕረትን የምታሰጨው ለነፍሳችን ሕይወት የምትለምኝንሽ ወደ ጌታችን መድኃኒታችን ኢየሱስ ክርስቶስ ለምኝ። እርሱን አባቱ መንፈስ ቅዱስን በማመን በቅንነት ያመን ሐዘናትን ይቅርታውና ምሕረቱን ይሰጠን ዘንድ በምሕረቱን ብዛት ኃጢአታችንን ያስተሰርይ ዘንድ የሁሉ ጌታ ሁሉ ምስጋና ይገባሻል፣ ዛሬም ዘወትርም እስከ ዘላለሙ ድረስ። ክብርና ምስጋና ለአብ ለወልድ ለመንፈስ ቅዱስ ይገባል፣ አሜን። በእውነት ቅድስት ልጅሽ ይቅርታውን ያድለን ዘንድ ለምኝልን። በሶርያ ቅዱስ ኤፍሬም፣ በኢትዮጵያ ቅዱስ ያሬድ ያደረ አምላክን የወለደች የእመቤታችን የቅድስት ድንግል ማርያም ልመናዋ ክብራዊ ልጆች ቸርነት ከኔ ከኃጢአተኛዋ ልጇ ወለተ ኪዳን ከቅድስት ሥላሴ ልጆች ማህበር ጋር ለዘላለሙ ጸንቶ ይኑር አሜን።